ላይክ ሼር ብያለሁ። ምን በስፖንሰር ነው ስራ ምን ሰራው ይሄ ድርጅት ይሄንን ፕሮግራሚንግ ስፖንሰር አድርጎኛል። ሰብሳራ ፋሚሊ ሰርቪስ ይባላል። ይሄው አድራሻው እዚህ ላይ ነው ያለው። እንደምታውቁት እኔ መሰረቴን አረሳም። መሰረቴ ደግሞ ኤችአይቪ ኤድስ ነው። አሜሪካ በል ከፍሎ ያስመጣኝ እንደ ሰው ገብርኤል ተስዬ ወይም ታምራት ገለታ ጋር ሄጄ ወይም ቸርች ውስጥ ጸሎት ተጸልዮልኝ ሳይሆን እድሜ ለኤችአይቪ ነች እኔን አሜሪካ አበል ተከፍሎኝ ሆቴል ተይዞልኝ እንደ ፕሮፌሰሮች እንኳን ጠፍቶ ነው የመጡት። ፕሮፌሰር አሜሪካ ሲመጣ ጠፍቶ ነው የሚመጣው። እኔ ግን ከፕሮፌሰር በላይ ደብዳቤ ተልኮልኝ በክብር እንግድነት በአሜሪካ ፕሬዝዳንት ፔፓር ሄሮ ብዬ ተሸልሜ ነው አሜሪካ የመጣሁትና ይሄንን ወግና ክብር የሰጠችኝ ኤችአይቪ ኤድስ ናት። እኛ ውለታ እንረሳም። የሰው ውለታ ስለማንበላ ኤችአይቪ ኤድስን እያመሰገንኩ ቫይረሱ በደማቸው ያለ ሰዎች ወገኖችን የሚንከባከብ ባሰብኝ እንዴ ኧረ ሊብስብኝ ነው። አሳለኝ አይ ኮሮና ነው እንጂ ኤችአይቪ አያስልም። ሰብሳራ ፋሚሊ ሰርቪስ ይባላል። ዩኒቨርሲቲ አብኑን ላይ ነው ያለው። 2395 ላይ ነው። ቢሮ ቁጥራቸው 200 ነው። ሴምፖል ውስጥ ነው የሚገኘው። ስልክ ቁጥራቸው 65151443 እና እንደገና 7632282112 ነው። እዚህ ደውላችሁ መልካም አገልግሎት ታገኛላችሁ። ይሄንን ፕሮግራሜን ላይክ እና ሼር ሳይሆን ስፖንሰር ያደረገኝ ይሄ ድርጅት ነው። እድሜ ለኤችአይቪ ኤድስ ዘና ብለን ነው የምናወራው እኛ። እንደኔ ከፈለጋችሁ ድምጽ የለም ፋሲል መኮንን ድምጽ የለም ፋሲል መኮንን ድምጽ አለ ካሉ ሌሎቹ ብሎክ ነው ማረግ አንተን ካልተሰማ አላቅ። ስለዚህ ይሄ የዛሬ ፕሮግራሜ በሰብሳራ ፋሚሊ ሰርቪስ በዚህ ድርጅት ነው ስፖንሰር የተደረግኩት እና እኔ እባካችሁ ስቲከር ግዙ እንትን ግዙ ምናምን አለምናችሁ። ሼር ባታረጉ ጠርግ በሉ ከሩሜ ውስጥ እንደው የምትፈልጉ ማን ይለምናችኋል? ስለዚህ የዛሬ ድርጅቴ በዚህ ድርጅት ነው። የዛሬ እኛ በስፖንሰር ነው። ድሮም ወደ ኢትዮጵያ የመጣ ነው በስፖንሰር ነው። አሁንም በስፖንሰር ነው የመጣ ነው። ስለዚህ በስፖንሰር ነው የምንሰራው ማለት ነው። እሺ ዋና ወደ ገደለው እንገባና ሁለት መሴጆች አሉ። ከዛ በፊት ግን እውነት እንናገራለን ስለ ቤተ ክርስቲያናችን እውነት እንናገራለን። አባ ማቲያስ ቤተ ክርስቲያኔ በቀኝ ገዢ ተገዝታለች እንድትሰሙልኝ ብለዋል። የአባ ማቲያስን መልእክት ለማድረስ ስለምገደድ እንደ አንድ ኦርቶዶክስ እምነት ተከታይነቴ አባ ማቲያስ ቤተ ክርስቲያኗ በቀኝ ገዢያት ተገዝታብኛለች ስሙኝ ብለዋል። ነገሮች ቢቆዩም እውነት ከሆነ እንሰማቸዋለን ማለት ነው። አባ ማቲያስ ምን ብለው ነበረ ብለን ስንጠይቅ አባ ማቲያስ ቤተ ክርስቲያኔ በቀኝ ግዛት ተይዘበኛለችና እባካችሁ ስሙኝ ብለው ነበር። እንስማቸው አባ ማቲያስን። እነ ሐና ከድራማ ከኢቢኤስ ስትባረር በመስቀሌ ምክንያት ነው የተባረርኩት ብላ ጃልሜዳ ሄዳ ቀረጻ ያደረገችው አሁን በዘመርኩም በቀለ አመካይነት በነ ሀብታሙ አያሌው አመካይነት ስፖንሰር ተደርጋ ጎዳና ተዳዳሪዎችን ሰብስባ አባቶች እነ ከሌን ካላበረራችሁ አባቶች እነ ከሌን ካላሰደዳችሁ አባቶች እነ ከሌን ካላስነሳችሁ እስከ ዓለም አቀፉ ፍርድ ቤት እንሄዳለን ያለችው አባ ማቲያስ በግልጽ ይናገራሉ። ቆይ ላሰማችሁ። አባ ማቲያስ በቀኝ ገዢዎች ተይዛለች ቤተክርስቲያናችን። እውነት ነው። በዛሬ በልክክል አባ በቀኝ
ግዛት ተይዛለች ማወቅ አለባችሁ፣ መረዳት አለባችሁ። በኋላ አሰማንም አላየንም እንዳትሉ። ማን ነው ቀኝ ገዢው? ቀኝ ገዢው ማን ነው? አንድ ማህበር የሚታወቅ ሌባው ማህበር የቀኝ ግዛት ወደ ቀኝ ግዛት የተዳረገችው በገንዘብ በራስዋ ገንዘብ በራስዋ በተሰበሰበ ገንዘብ ለቀኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የዋሰ ክፉ ነገር የለም። ትክክል ነው አባ፣ እኔ ደግፎታለሁ። ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ተናገሩ ብሏል። እኔ እናገራለሁ፣ ተናገሩ፣ እኔም እናገራለሁ። አባ አለማዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ፣ ይህን ጉዳይ ከራሴ አወርዳለሁ፣ ይህን ጉዳይ ይህ ነገር ቤተክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። እውነት ነው። በማህበረ ቅዱሳን ተሰርቋል። እውነት ነው። ተወስደዋል። ክብሯ ተነፍጓል። እውነት ነው። እውነት ነው። አባ ማትያስ አላበዱም። ዛሬ መልእክቱን እያስተላለፈ ነው ያለው። መልእክቴን እያስተላለፍኩ ነው ያለሁት ለእናንተ። ታዲያ ይህን ሰምታችኋል። ይህን መልእክት በጸጋ ተቀበሉልኝ ብዬ እማጸናችኋለሁ። ሰምታችሁ አይደለም? ቤተ ክርስቲያናችን በነሃና በነመርጌታ አብን ካድሬዎች በነዘመርኩም በቀለ በነ ሀብታሙ አያሌ በቀኝ ግዛት ተገዝታለች ቤተ ክርስቲያናችን። እኔ አይደለሁም ያልኩት፣ አባ ማትያስ ነው ያሉት። በማ በማህበረ ቅዱሳን በማ ባለቤቶቹ በማ በገንዘብ ዘራፊዎቹ በማ በውሸታሞቹ በማ በነሃና ቤተ ክርስቲያናችን የፖለቲካ መሸቀጫ ማዕከል ሆናለች። ቤተ ክርስቲያናችን አባቶች ሳይሆን የሚያስተዳድሯት ፖለቲከኞች ናቸው። ቤተ ክርስቲያናችን እነ ባላንደራስ ካድሬዎች ናቸው የሚያስተዳድሩት። ቤተ ክርስቲያናችን ሌቦች ተሰስገውባታል። እኔ አይደለሁም ያልኩት፣ አባ ማትያስ ነው ያሉት። ስሙኝ ስላሉ ነው። አሰሙልኝ ድምጼን፣ አሰሙልኝ ድምጼን፣ አሰሙልኝ ስላሉ በቅኝ ገዢዎች ተይዛለች ቤተክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ስሙ። በኋላ አልሰማንም አላየንም እንዳትሉ። እኔም ለዚህ ነው የምናገረው። ማን ነው ቀኝ ገዢ የያዛት ቤተክርስቲያን? አንድ ማህበር፣ ማህበረ ቅዱሳን። በምንድን ነው የቅኝ ግዛት ወደ ቅኝ ግዛት የተዳረገችው? ለምን? በገንዘብ፣ በራሷ ገንዘብ። አዎ፣ ሌባ ሁሉ እዛ ገብቷል። ለቅኝ ግዛት እንድትገዛ አድርጓታል። ሌባ ሁሉ እዛ ገብቷል። እናገራለሁ። ከዚህ የዋሰ ክፉ ነገር የለም አባ። ቤተክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርምም ነው ያለ። እውነት ነው። እናገራለሁ። ተናገሩ አባ። በሥራ ላይ መዋል አለመዋሉ የእናንተ ጉዳይ ነው። እኔም እንደዛ ነው። ከራሴ አወርዳለሁ፣ ይህን ጉዳይ ከራሴ አወርዳለሁ። ይህ ነገር ቤተክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም በቃ ማህበረ ቅዱሳን ሌባ መሆኑን፣ መብቷ ተወስደዋል። ዘራፊ መሆኑን አባ ማትያስ አላበደም። ሄለንዬ ተንፍሽ እስኪ። ሰላም ነው? እንዴት ነሽ? አንድ ጥያቄ ልጠይቅህ። እሺ ጠይቂኝ። የፓትርያርኩን ንግግር ሰማህ አይደል? እያሰማሁት ነው። እንዴ ኦንላይን ላይ ነው እንዴ? አዎ። ኦኬ እሺ በኋላ ደውይ። ኦኬ እኔ ልታወራ መስሎኝ ነበር አስገባዋት። አባ ማትያስ ቤተክርስቲያናችን በማህበረ ቅዱሳን ቤተክርስቲያና ሃጃክ እንደተደረገች አባቶች ቤተክርስቲያን እንደማይመሩ እነሃና ቤተክርስቲያን እንደሚመሩ
እነ ዘመድኩን በቀለ ቤተክርስቲያን እንደመኑ ማህበረ ቅዱሳን ቤተክርስቲያናን እየዘረፉ እንደሆኑ አባ ማትያስ ነግሮናል። እነሃና መስቀሌ ምክንያት ነው ከኢቢኤስ የተባረርኩት ብላ የፖለቲካ ንግዷን ሰርታ ወደ ቤተክርስቲያን ስትጠጋ ቤተክርስቲያን የመዝረፊያ ማዕከል እንደሆነ በደንብ ስለሚረዱ ነው። እነ መርጌታ እየየ በአባይ ሚዲያ ላይ ኦሮሞን ሲሰርብ ኦሮሞ ላይ ሲያቀረሽ የሚውለው ቤተክርስቲያን ጋር ሲመጣ ደግሞ መስቀል ተሸክሞ ቤተክርስቲያናችን ላይ መንግስት እጃውጡ የሚሉ እነ ዘመድኩን በቀለ ለገዳማት እያሉ ባነር የሚያሳትሙ ለመፎክር ባነር የሚያሰሩ ገዳማት ውስጥ ሰዎች ተርበዋል እያሉ ገንዘብ እያሰባሰቡ የፖለቲካ ቁማር የሚጫወቱ የባላንደራስ አባላቶችና አብኖች የአማራ ዘረኞች በሙሉ ቤተክርስቲያን ውስጥ ተጠቅጥቋል። ይህንን ማህበረ ቅዱሳንን ሴል ተጠቅመው እየሰሩ መሆኑን አባ ማትያስ ቤተክርስቲያን ከአቅማችን በላይ ተቀምተናል በማህበረ ቅዱሳን ብለው አረጋግጠውልናል። ማህበረ ቅዱሳን ከአባቶች ላይ እጃችሁን አንሱ። አባቶች በመግለጫ ሳይሆን አገር የሚመሩት በመንፈስ ቅዱስ ነው የሚመሩት። መግለጫ ለአባቶች የሚሰጡ የማህበረ ቅዱሳን ሌቦች ከቤተ ክርስቲያናችን ላይ እጃችሁን አንሱ። አሜሪካ ከሀገሬ ላይ እጅሽን አንሺ። ማህበረ ቅዱሳን ከኦርቶዶክስ ቤተ ክርስቲያን ላይ እጃችሁን አንሱ። አሜሪካ ከሀገሬ ላይ እጅሽን አንሺ። ማህበረ ቅዱሳን ከቤተ ክርስቲያኔ ላይ እጃችሁን አንሱ። አንሱ አንሱ አንሱ። ይህንን አስተላልፉልኝ። እናገራለሁ፣ እስከምሞት እናገራለሁ እንደ አባ ማትያስ። ይህን ቶፒክ በዚሁ ተውና ወደሚቀጥለው ቶፒክ ልሻገር። ለኢትዮጵያ የሀገር መከላከያ ሰራዊት መልእክት አለኝ። ትናንትና ስለገደልከን ጠልተንሃል፣ ጮኸንብሃል፣ ሰድበንሃል። የወያኔ ተላላኪ የሆነ ህዝብ ላይ ስለተኮስክ ኡኡ ብለን ተቃውመናሃል። ዛሬ ሞታል፣ ተገለሃል፣ ታርደሃል። ዛሬ መብትህን ማስከበር ያንተ ድርሻ ነው። እሳት ታጥቀሃል። አትግደለን ነው ያለው እንጂ ሙት አላለህም፣ ታረድም አላለህም፣ ጥፋም አላለህም። ምክንያቱም አገር የምትከበረው ባንተ ነው። አገር ታጥራ ያለችው ባንተ ነው። ዛሬ አንተ ስትታረድ ያላለቀሱ፣ አንተ መታረድን ያልከፋቸው፣ አሜሪካ ማዕቀብ ስትጥል ጮፔ የረገጡ ሰዎች ባንተ ሞት የሚቀለዱ ነውና እሳት ታጥቃል። መብትን አስከብር። ትናንትና የተቃወምን ወገን ላተኩስ፣ ወታደሩ አፈሙዙን ዝቅ አድርጎ ወገን ነው አተኩስበት፣ ባዶ እጁን ነው የሚጮህ ብለን የጮው ነው ተኩሰ ስለገደልክ ነው። ዛሬ ደግሞ ከጀርባ ታርደሃል፣ ተክደሃል። እጅህን መሳሪያ አዘቅዝቀ ህዝብን ለምንሃል። ለሀገር ህዝቦች ክብር ሰጥተሃል። ትናንት ወታደሩ አፈሙዝን ዝቅ አድርገው ስንል ጮኸናል። ወገን ላይ አትተኩስ ብለናል። ባዶ እጁን ነው የሚጮህ አትተኩስ ወታደሩ ብሎ ይሁኔ በላይ አቀንቅሏል። ዘፋኞች በዘፈን ጠይቀዋል፣ ገጣሚዎች በግጥም ጠይቀዋል። ያንን ቀይረ ዛሬ ለህዝቤ ላይ አልተኩስም ስል ህዝብ ከጀርባ አርዷል። ተክደሃል። ባንተ ሞት የሚቀልድ ባንዳ አገር ቤትም ውጭም አለ። አፈሙዝን ከፍ አድርገው፣ ጠላት ላነጣጥረው። ስለተካልክ አንተ ላይ የሚቀልድ ራስን ስታስከብር ነው አገሬን የምታስከብረው። አንተ ስትታረድ ያላመመው አገር፣ አንተ መሞት ያልቆጨው ኢትዮጵያዊ፣ አንተ እሱ በሰላም ተኝቶ እቤት ውስጥ እንዲያድር አትፍቀድለት፣ አትፍቀድለት። ልዩ ክፍያ ከፍሎ አይደለም፣ ከኢትዮጵያ ዜጋ በላይ ኖረ አይደለም፣ ልጆች ልዩ ህይወት አሜሪካ ተምሮ አይደለም።
የተለየ ኢትዮጵያዊ ድርሻ ተሰጥቶ አይደለም። የማይተካ ህይወትን የሰጠው ለሀገር ነው። የሀገር ዜጋ ግን ባንተ ሞት ሲቀልድብህ ዝቅ ያረከውን አፈሙዝ ጠላትም ምንጊዜም ጠላት ነው። አስቀድሞ መረሸን አሾክሻኪውን ነው የሚለውን ህግ ተከተል። እኔ ሚሊቴሪ ነው ያመኛል። እኔ ለሀገሬ የቆሰልኩት የተለየ ክብር አልተሰጠኝም፣ ውርደት እንጂ። ኦነግ ነህ ተብዬ ተባረርኩ እንጂ። ኢትዮ ኤርትራ ላይ ቆስዬ ተማርኬ ለሀገሬ ስሰቃይ ስመለስ ኦነግ ነህ ተብዬ ነው የተባረርኩት። አንተ በደም የሚቀልደው አፈሙዝን ይዘ በፌስቡክ እና በዩቲዩብ ባንተ ሬሳ ላይ የሚቀልደውን ራስን አስከብር። ትናንትና የተቃወምንህ ወገንህ ላይ ስለተኮስክ ነው። ዛሬ ግን ወገን ከጀርባ አርዶሃል። ዝቅ ያረከውን አፈሙዝን ከፍ አድርገው። ራስን አስከብር። አገር ቤት ይሁን አገር ውጪ አንተ ላይ ቀልዶ የሚመጣባት የሚኖርባት ኢትዮጵያ የለም። እሱ በሰላም በልቶ ጠጥቶ ልጆቹን አቅፎ ሲተኛ አንተ ድንጋይ ተንተርሰ የተኛው የተለየ ክፍያ ተከፍሎ አይደለም። መጀመሪያ የራስን ክብር ስታስከብር አገርን ታስከብራለህ፣ ህዝብም ያከብራል። መደራደርም ማጎንበስም የለብህም። የአሜሪካ መንግስት መከላከያችን ከጀርባ እንደ ከብት ሲታረድ ዝም ያለ ወያኔ ከተደመሰሰችበት በኋላ ማዕቀብ ለምን ጣለ? ጦርነቱን ራሱ ከግብፅና ከሱዳን ጋር ሆኖ መከላከያውን እረዱ ብሎ ትእዛዝ ስለተሰጠበት ለምን ያለምን ተደረገ? ሂዱ፣ አርዱ፣ ረሽኑ፣ ተቆጣጠሩ፣ እኛ ከጀርባችን ነን። እናንተ መሰረተ ልማት አፍርሱ፣ አባይ ግድብን ደርምሱ፣ እኛ ወደ ማዕከላዊ መንግስት ስትመጡ አንደርከበር ድጋፍ እንሰጣቸዋለን ተብሎ ድጋፍ ተሰጥቶላቸው ያልተሳካላቸው ሰዎች ጠላቶቻችን ከተቀበሩ በኋላ ሊያንበረክኩን ይፈልጋሉ። ትናንትና ለምንድን ነው አሜሪካ በር ላይ ስንንከባለል የነበረው? ሰራዊቱን አስታጥቃ አታስገድለን ብለን ነው አሜሪካ ላይ ጮኸው። ዋናው የመከላከያ ባጀት ከአሜሪካ ነበረ ድጋፍ የሚሰጠው። የመከላከያ ባጀት ዋናው የመከላከያ ባጀት ከአሜሪካ ነበረ የሚሰጠው። መከላከያው ደግሞ ሲቪል ይገል ነበረ። 700 ህዝብ በኢሬቻ ላይ የረሸነው መከላከያ ነው። መከላከያ ወገን ነው አትተኩስ፣ አፈሙዙን ዝቅ አድርጎ ባዶ እጁን ነው የሚጮው ብለን የጮነው አሜሪካ ፊት ለፊት በሰጠችን በምትሰጠው ባጀት ወታደሩስ ወገኑን ስለገደለ ነው አሜሪካን በር ላይ ጮነው። ዛሬ ግን ወታደር ነው የተገደለው። ወታደር እንዲገደል ስለማንፈቅድ ነው አሁን ደግሞ ምንጮው። ምክንያት ስላለን ነው ምንጮው። ትናንትና አሜሪካ በር ላይ ጮነው ያለው መከላከያ ባጀት አስታጥቀው ዲሞክራሲ አለ እያሉ መብቱን የጠየቀ በመከላከያ ስለሚረሸን ነበር። ለዚህ ነው አሜሪካንን አታስገድሉም ባጀት ሰጣችሁ ለመከላከያው ብለን የጠየቅነው። ዛሬ መከላከያው አፈሙዙን ሲመልስና ከህዝቡ ጋር ሲቆም ባንዳው ከጀርባ እንዲያርደን ለመከላከያው እንዲታረድ ሁኔታውን ካመቻቹ በኋላ የመከላከያው መታረድ ሳይቆጫቸው፣ የመከላከያው መሞት ሳይቆጫቸው፣ እንደ በግ በስማም ብሎ የታረደው መከላከያ ሳይቆጫቸው መከላከያ የቀበራቸው ጠላቶቻችን ለምን ቀበራችሁ ብሎ ማዕቀብ ኢትዮጵያ ላይ ይጥላሉ። ምን ነው መከላከያው ሲታረድ ምን ብላ ነበር አሜሪካ? መጀመሪያ የአሜሪካ ሚሊቴሪ ስፔሻል ጋርድ በሚኒሶታ ስቴት ጋቨርንመንት ሃጃክ ተደርጎ ቢታረድ የአሜሪካ መንግስት ምን ነበር የምትለው? የራሷ ናሽናል ጋርድ እንኳን በዚህ አገር እንኳን በዜጎቿ
አንድ ናሽናል ጋርድ በሌላ አገር ላይ ሲገደል ምን ነበር አሜሪካ የምትለው? የኛ መከላከያ ሰራዊት አይጥ ነው? ድመት ነው? ውሻ ነው? ወገን የለውም፣ ወዳጅ የለውም፣ ልጅ የለውም፣ እናት የለውም፣ አባት የለውም። ይሄ ማዕቀብ በመከላከያ ሰራዊታችን ደም ላይ የተቀለደ ማዕቀብ እንጂ አብይ አህመድን የሚጎዳ ማዕቀብ አይደለም። አብይ አህመድን የሚጎዳ የነሽመልስ አብዲሳ አሜሪካን መጥቶ ማቁ ቪዛም ጠይቆ የማያውቁትን አይጎዳም። የሚጎዳው በመከላከያ ሞራል ላይ ነው የተለማመዱት። በማካድራ ላይ የታረደው ሲቪል ማህበረሰብ ሳይናገሩ ጨዋታው ካለቀ በኋላ ጨዋታውን ሲሰብኩ የነበሩ ለኛ ጦርነት ባህላዊ ጨዋታ ነው ብሎ ሲጨፍሩ ለነበሩ እነ አሉላ ሰለሞን ዜና ውሸት ሰምተው ሲቪል ተጨፈጨፈ። ሲገድል መከላከያውን ሲያርድ ሲቪል ለብሶ ሲታረድ ሲቪል ነኝ የሚል መከላከያውን ሲያርድ ሲቪል ለብሶ ያርዳል። ሲሞት ሲቪል ነው ተብሎ ይጮካል። መከላከያ ሬንጀሩ ነው እንደ የታረደው? ነፍሱ ነች እኮ የታረደችው። እሱም እኮ የሀገሩን ክብር መለያውን ማሊያ ካወለቀ ለእናት ለአባቱ ልጅም ነው፣ አባትም ነው፣ ምስትም ነው፣ ባልም ነው። እንዴት ነው? ኦንላይን ነኝ። ማውራት ነው፣ ለማውራት ነው። ኦንላይን ነኝ። መከላከያው የወያኔ ጁንታ ሴቱ፣ ሕፃኑ፣ አሮጊቱ፣ ሞሎክሴው ከገዳም የሚወጣ በሙሉ ሲቪል ለብሶ መከላከያውን ሲያርድ ሲቪል ነው ከታረደ በኋላ። መከላከያ ውሻ ነው። መከላከያ ወገን የለውም። ትግራይ ውስጥ እኮ ሞሎክሴው ከገዳም ወጥቶ ቆቡን አስቀምጦ ሴተኛ አዳሪ ከቡና ቤት ወጣ ቢላዋ ይዛ መቀስና ጩቤ ይዛችሁ እኮ ያላችሁን ይዛችሁ ውጡና እረዱ ብሎ ደብረጽዮን እኮ ነው ትእዛዝ አስተላለፈው። ሲገደሉ ሲቪል ተገደለ ይሉናል። ሲያርዱ ግን ጀግና ናቸው። ቢያሸንፉን ጀግና ነበሩ፣ ሊፎክሩ ነበር። ቢሳካላቸው ሲገደሉ ሲቪል ነን ይሉናል። ይህንን አሜሪካ አታው ነው። ይሄ አሜሪካን ማዕቀብ ጣለች የሚሉ ሰዎች ሳይገባቸው ቀርቶ ነው። ለመከላከያችን ያላቸው ንቀትና ውርደት ስለሆነ ካልሆነ በስተቀር ትግራይ ውስጥ መቀስና ቢላዋና አካፋ ይዘ መብትን አስከብር ብሎ በአደባባይ ላይ ጥሪ ያደረገው ደብረጽዮን አይደለም? አህያና ውሻ ሳይቀር ሽጉጥ አስታጥቆ የፎከረው ደብረጽዮን አይደለም? ውሻቸውም ተዋክታናለች፣ አህያቸውም ተዋክታናለች፣ ከብቶቻቸውም ተዋክቶናል። መከላከያውን አርደዋል፣ ጨፍሮበታል፣ ቀልደውበታል። መከላከያው መታረዱ ነው ላንተ አሜሪካ ማዕቀብ መጣሏ ትክክል ነው የምትለኝ? ትናንትና ለምን ሰልፍ ወጣችሁ ይሉናል። ትናንትና መከላከያውን አስታጥቆ ሲቪል ስለሚያስገድሉ፣ ዛሬ ግን ሰልፍን የምንወጣው መከላከያው ስለታረደ አፈሙዙን ዝቅ አድርጎ ብለን ጮኸን አፈሙዙን ዝቅ ያደረገ መከላከያ ሰራዊት ላይ ግፍ ስለተፈጠረ ነው ሰልፍ የምንወጣው አሜሪካ ፊት ለፊት። ትናንት ግን አሜሪካ ወታደሮቻችንን አስታጥቀው ሲቪል ሲገደል ዝም በማለታቸው ነው መከላከያ አሜሪካ በር ላይ ሲንጮህ የነበረው ዝም ሲሉ። ዛሬ ግን መከላከያ ባዶ እጁን ነው የሚጮህ፣ ወገን ነው አትተኩስበት ብለን ታግለን አልተኩስባቸውም ብሎ ከህዝብ ጋር ቆሞ ወያኔ ወደሚሸኝበት ሲሸኝ ህዝብ ወግኖ አፈሙዙ ዝቅ አድርጎ ለወገኔ ዳር ድንበር ጠብቃለሁ ብሎ የአይጥ ጉድጓድ ውስጥ ሲቀመጥ ከጀርባ ታረደ፣ ከጀርባ ተሸከሸከ። እንደዚህ
እንደ በግ እሱ ላይ ነው ማዕቀብ መጣሉ ልክ ነው የምትለኝ? መከላከያ አፈሙዝን ከፍ አድርገው። ይህንን ነው መመክረኔ። ዩቱብ ይቅረጽ። ኢትዮጵያ ውስጥ ይሄ ማዕቀብ መጣሉ የሚደግፍ አንተን በተዘዋዋሪ ገለዋል፣ ግደለው። ይህንን ነው ማዘው። በተዘዋዋሪ ገለዋል። በተዘዋዋሪ ሞት ላይ ቀልዷል። አንተ መሞት ሳይሆን ያሳዘነው አሜሪካ ማዕቀብ መጣሏ ነው ያስደሰተው። በማገር ላይ ቁጭ ብለህ ማላይ ትቀልጃለሽ። እሱ ድንበር እየጠበቀ አንተ በልጆቹና በእናቱ ሞት ላይ አትቀልድም። ነገ ለአንተ ነው የሞቱት ጓደኞች አጠገብህ ስታረዱ። አንተ ብትታረድ ኖሮ አንተ ላይ እንደዚህ ነው የሚቀልደው። ዩቱብ ላይ ቁጭ ብሎ አሜሪካ ማዕቀብ መጣሏ አብይንና ሽመልስ አብዲሳን ወይም የኢትዮጵያ ባለስልጣኖችን አይደለም የጎዳው፣ በመከላከያ ሞራል ላይ ነው የተቀለደው። መከላከያው መልታረዱ ያላስደነገጣት አሜሪካ የራሷ ወታደር ቢታረድ ምን እንደምትሆን እናቃት አሜሪካ። የኛ መከላከያ ሲታረድ ግን ሲቪል ለብሶ ያረዱንን ጨፍጭፏል መከላከያው ብለው ማዕቀብ ይጥሉብናል። እኔ ማዕቀቡ እንደውም የኢትዮጵያ መንግስታቶች ለሽርሽር ብሎ አሜሪካ የሚመጡትን ባጀት ካስቀሩልን ጊዜው የቴክኖሎጂ ነው። ከኢትዮጵያ ጋር ለሚፈልጉ በዙም ስብሰባ ያደርጋሉ። አበል ያወጡ ዶላሩን መልሶ ለአሜሪካ ከሚያስረክቡ አሜሪካ ከኢትዮጵያ ጋር መስራት ስትፈልግ በዙም ስብሰባ ታደርጋለች። ጊዜው የቴክኖሎጂ ነው። ለዚህ የተባለ አበል የተዛቀ ዶላር ወደ ውጪ ከሚላክ እንደውም እግዚአብሔር ይስጥሽ አሜሪካ ነው ምላት ነው። ይሄ ማዕቀብ ለ100 ዓመት ይቆይ ነው ምላት። ምክንያቱም ከኢትዮጵያ ጋር መስራት የሚፈልግ አሜሪካዊ የኢትዮጵያ ባለስልጣን እዚህ መምጣት አያስፈልግም። ጊዜው የቴክኖሎጂ ነው። ኮሮና እንኳን 1 ዓመት የኢትዮጵያ ባለስልጣኖችም ሆነ የዓለም ባለስልጣኖች ወደ አሜሪካ ሳይመጡ ስብሰባ እያደረጉ ነው አገር እየተመራ ያለው። ለኢትዮጵያ ቤኔፊት አለው። ባጀታችን ይቀርልናል። ዶላር እየገባ የሚወጣው በባለስልጣኖች አበል ነው። በባለስልጣኖች አበል ነው ዶላር ወደ ውጪ ተመልሶ የሚወጣው። ዶክተር አብይ እኮ እንደውም ከነሱ ቀድሞ ባለስልጣኖች ላይ እኮ አበል ጥሏል። ወደ ውጪ የምናደርገው ጉዞ አያስፈልግም ብሎ በኔ ካልተፈቀደ ማንኛችሁም ወደ ውጪ አትሄዱም ብሎ እኮ ድሮ በመከናት ልጆቻቸውን ይዞ ቫኬሽን ላስ ቬጋስ መጥቶ ቁማር የሚጫወት የወያኔ ባለስልጣን ይናደድ እንጂ የአብይ ባለስልጣን እኮ አብይ ቀድሞ ነው ማዕቀብ የጣለባቸው። የምትሄዱበት ምክንያት ሪዝኑ በቂ ካልሆነ ወደ ውጪ የሚሄድ ባለስልጣን መኖር የለበትም። የውጪ ምንዛሪ በዚህ ነው የምንቆጥበው ብሎ እኮ ገና ስልጣን ሲይዝ እኮ ነው ማዕቀብ የጣለባቸው። ለዚህ ነው ሽመልስ አብዲሳ እኔም አላቃቸውም እነሱም አያውቁኝም፣ በማያውቁኝ ጉዳይ ላይ እንዴት ቪዛ ክልከላ እኔ መቼ ጠይቄ አውቃለሁ ያለው። ለዚህ ነው ስለዚህ የቪዛ መጣል ለኢትዮጵያኖች ደስተኞች ነን። ምክንያቱም ዶላር የሚወጣው ከሀገር ቤት ባለስልጣኖች ወደ ውጪ ለሆነ ጉዳይ ሲመጡ ምስቶቻቸውን ልጆቻቸውን ጭምር ነው ትኬት የሚቆረጥላቸው። ይሄ አሜሪካ እግዚአብሔር ይስጥሽ ነው ምለው ነው። አመሰግናለሁ ነው ምለው። እኛን ለመጉዳት ብላችሁ እኛን መጥቀማችሁን ደስ ነው የሚለኝ። ደስ ነው የሚለኝ። ወያኔ ትጨነቅ እንጂ ከሀገር ለመጥፋት በየጥሻ የምትሽለኮለኮ ቪዛ ለማግኘት ግማሹ ሞሎክሴ መስሎ፣ ግማሹ ፓስተር መስሎ፣ ግማሹ ሼካ መስሎ ወደ ውጪ ለመውጣት የምትሽለኮለኮ የወያኔ ባለስልጣን ትጨነቅ እንጂ አብይ አህመድና እነ ሽመልስ አብዲሳና አገኘሁ ተሻገር ምን ሊያረግላቸው እኔ ማዕቀቡ የሚቆጨኝ መከላከያው ሲታረድ ዶሮ ነው እንዴ ታረደው?
ዶሮ ነው። ትናንት መከላከያው ሲገለን መከላከያው ባጀት አስታጥቀው ሲያሳርዱን ጎዴ ላይ አብዲ ኢሌ በእነሱ በሚሰጡት ገንዘብ አብዲ ኢሌ በአሸባሪ ሰበብ ስንት ዜጋ በቢላዋ ሲያርድ ወተን አሜሪካ ስንል ጆሮ ጥጥ ደፍነው ዝም ያሉን ወገኖች ለወያኔ ጦርነት እንድትገባ እኮ ከጀርባ ሆኖ ሱዳንና ግብፅና የአሜሪካ ደህንነቶች ናቸው። ጀምሩ፣ እምቢ በሉ፣ ዲፋክቶ ስቴት መስርቱ፣ ውጊያውን ክፈቱ፣ እኛ እናግዛችኋለን። ማዕከላዊ መንግስቱን ከደመሰሳችሁ እናንተ አባይን ብቻ በከባድ መሳሪያ ምቱት፣ አፍርሱት፣ እኛ ከጀርባችሁ ነን ብሎ እኮ ጦርነት ያበረታቱ እነሱ ናቸው። ጦርነቱ ስላልተሳካ ነው አሁን ማዕቀብ የሚጥሉብን። ቢሳካ ኖሮ እሶኬ ብለው ነበር የሚያልፉት። አምሶሪ ኮንሰርን አለን ብለው ነበር የሚያልፉት። እነ ሱዛና ኮንሰርን አለን ነበር የሚሉን። አባይ ቢመታ ኖሮ ማዕቀብ አያስቡም ነበር። ማዕቀብ ያሳሰባቸው የላኩት ጁንታ በመከላከያው ድሽቅ ስለተደረገ አሁን ማዕቀብ ቢጥሉ ምን ይከብደናል? ጦርነቱን ያስጀመሩ በሉ ብሎ ጌታዋን ያመነች በግላቷን ውጪ ታሳድራለች ይባላል እንዴ? ወያኔ ግብፅንና የአሜሪካን ደህንነትና ሱዳንን አምና የጀመረችው የሚሳካላት መስሏት ስትቀበር እኮ ነው። አሁን ቆጭቷቸው የተጀመረው ትግል ስላልተሳካ በመከላከያ ሰራዊት በአብቹ አመራር እንሽክ ተደርጎ እንደ ዱቄት ስለተፈጩ ሲቪል ተረሸነ ይሉናል። እነሱ ሲቪል ለብሰው እኮ ነው ያረዱ። ሲቪል ለብሳ እኮ ነው፣ ቀሚስ ለብሳ እኮ ነው ያረደችን ሴቷ። ሲቪል ለብሶ እኮ ነው ያረዱ። ሲሞቱ ሲቪል፣ ሲገሉ ወታደር። እንዴት ነው የሚሆነው? ይህንን አሜሪካ ሳትገባ ቀርቶ ነው? ማካድራ ላይ አማራ ውጣ ከዚህ ቤት ተብሎ ቀጥቅጠው ገሎ አልጋቸውን አንድ ቦታ የከመሩት አሜሪካ ሳሰማ ቀርታ ነው? ኮንሰርኗ ነበረ የዛ ጊዜ፣ ማዕቀብ አልነበረም። ማዕቀቡ የመጣው እሷ የላከችው ጁንታ ተብላ ስለገባለት ነው። የቀኝ ግዛት ሊገዙን አይደረግም። አብቹ እቀላለው ነው ያለው። እቀላለው እንደዚህ የሚላላክ መንግስት አበቃላት። ተላላኪ መንግስት ለምን አይሆንም ነው የምትሉን? አንድ ሰው የሞራል ልዕልናው እኮ ቢሸነፍ እንኳን እኛ አሜሪካ አትገዛኝም ብሎ ነው መፎከር ያለበት። የሞራል ልዕልና ካለው ታሸንፍ። እኔ ልንገር ለራሴ ልብ የምነግረው መሸነፌን እንኳን እያወቅኩ ተሸነፍኩ ብዬ ለሰው አላወራም። አሜሪካ የምታሸንፈኝ ሀገር ሀያል ሀገር እንኳን ብትሆን ደህንነቴን እኮራበታለሁ፣ ጀግንነቴን እፎክረበታለሁ፣ አድዋን ታሪክ እነግራቸዋለሁ። አንገት አሜሪካ ላይ እናንተ ሀያላን ሀገር ላይ ለምን ድብና አርጋ ግባት መቃብሬን አትከተኝ? ገብረ ሕይወት ተወልደ ዱሮ ሞኝ። አዎ የእናንተ ለቅሷችሁም ያምረኛል፣ ደስ ይለኛል። ምንም ምክንያቱም አባት የሞተበት እናት የሞተበት ልጅ ቢሰርበኝ ይሄ ሰውኛ የሚባል ስሜት ስላለኝ አላዝንባችሁም። ምክንያቱም የእናንተ ፈጣሪ እናት አባታችሁም እነ አቦይ ስብሐት ነጋ፣ እነ ስዩም መስፍን፣ እነ አቦይ ፀሐዬ፣ ጌታቸው አሰፋ ብለው ስለገቡ ብትበሳጩ እኔ ሰው ነች እኮ ስሜታችሁ ይሰማኛል፣ ህመማችሁ ይገባኛል። ምድረ ደናቁርት ነው እንጂ ኢትዮጵያዊ ነኝ እያለ መከላከያው ሲታረድ ፔንሳ አይሰማው። የመከላከያው ደም ላይ የቀለደችው አሜሪካ ማዕቀብ መጣሏ አብይን ይጎዳል ይሉናል። የእናንተ እኮ ቀላል ነው። የእናንተ እኮ ችግር የለው። የእናንተ ለቅሶ እኮ እኔ እረዳለሁ። የእናንተ ዋይታ እኮ ምንም እኔ ደስተኛ ነኝ።
እናቴ ሞተችበት አባቴ ሞተችና እኩል አለቅስም። እናንተ አልቅሱ፣ አልፈርድባችሁም። ምክንያቱም በ15 ቀን ማዕከላዊ መንግስት መልሳችሁ የምትገቡ ነው የመሰላችሁ እንጂ ስዩም መስፍን መቃብር የሚገባ አልመሰላችሁም። እናንተ ብታለቅሱ ምን ይሰማኛል? እኔ እናንተ በሳምንት አዲስ አበባ ቤተ መንግስት የምትመለሱ መስሏችሁ ነው እንጂ ጌታቸው አሰፋን የምትቀብሩ መስሏችሁ አልነበረም። የእናንተ ስሜት እረዳለሁ፣ ሰው ነኝ፣ አውቃለሁ። ሰው ሲበደል የሚናደደው እኔ ስናደዳው ከአፌ የሚወጣውን ነገር አላውቅም፣ ራሴን መቆጣጠር አልችልም። ሰው ነኝ፣ ስሜቴ ነው የሚያመልጠኝ። የውስጥ ባህሬ ሳይሆን ተፈጥሯዊ የሆነ ስሜት አለ። ሰው ልጅ ሲናደድ ሲበሳጭ የሚናገረው ንግግሩን መቆጣጠር ስለማይችል አይችልም። የእናንተ ብስጭት፣ እርር፣ መቃጠል፣ ድብን ማለት ድሽቅ ስለተደረጋችሁ ታንኪው መከላከያ ብዬ ነው መልስ መሰጣችሁ። የእናንተ መቼ ጨነቀኝ? የጨነቀኝና ኢትዮጵያዊ ነኝ እያለ የኔ መከላከያ እንደ በግ ሲታረድ መከላከያው ላይ ማዕቀብ ነው የተጣለው እንጂ አብይና ሽመልስ አብዲሳ ላይ ነው። ትናንት እኮ እኛ አሜሪካ በር ላይ ደጅ ጸና ነው መከላከያ ሲቪል ላይ የተኮሰ ወታደሩ አፈሙዝን ዝቅ አድርጎ ብለን ነው የጮው ነው። ለመከላከያው አቅም ግንባታ አሜሪካ ስታስታጥቅ ስለነበረ የመከላከያ ባጀት አቁም ብለን ነው የጮው ነው። ምክንያቱም መከላከያው ከታለመለት ውጪ ሲቪል ይገል ስለነበረ። አሁን ደግሞ አሜሪካ በር ላይ ወጥተን እጅሽን አውጪ የምንለው መከላከያው ከጀርባ ሲታረድ እሷ መከላከያ ላይ ትናንት ሳትጥል መከላከያ ሲሞት ማቀመጣላ ኢትዮጵያ እንዲፈርስ ስለምትፈልግ ነው ብለን ነው አሜሪካን የምንቃወመው። ልዩነታችን በግልጽ ተረዳችሁ? እየየዎች ጆሮአችሁን ጎርጉሩና መቼም ትሰሙኛላችሁ። በድብቅ ንክኔማችሁ አጀንዳ ከኔ ወስዳችሁ ነው ውታፍ ነቃይ ውታፍ ተደራቢ የምትሉት። በደንብ ስሙኝ። እኔ ውታፍ ምነቅላለው የአብቹ ደቀ መዛሙርትም ነው የኢትዮጵያ ቁጥል ቀን ሚሊቴሪም ነኝ። ስማኝ፣ የኔ ጓደኞች እኔ የተዋጋውበት ቦታ ላይ ነው ደማቸው የፈሰሰው። እኔ መከላከያ ውስጥ ሰርቪስ ብሰጥ አዲስ አበባ ውስጥ ወንድሞቼ ታርዶ እሱ በኔ ላይ ቢቀልል ግንባሩን ብዬ የወንድሞቼን ቀን እቀበላለሁ። እኔ ብኖር ግንባሩን አንዱን ብዬ፣ ምክንያቱም መከላከያ ራሱን ሳያስከብር አገር ይጠብቅልኛል ብዬ አልጠብቅም። እኔ አንተ ፈስህን አንዛርጠህ ተኝተህ ቅመህ ጠጥተህ ስተኛ ልጆችን አቅፈ እሱ የአይጥ ጉድጓድ ውስጥ የሚተኛው የተለየ ኢትዮጵያዊነት ዜግነት ክፍያ ተከፍሎት አይደለም። መጀመሪያ ክብሩን አስከብሮ ነው ወታደር ነው ሊባል የሚችለው። አንድ የአሜሪካ ወታደር እዚህ የሚቀልድበት የሚስቅበት በማንነቱ የሚያላግጥበት አሜሪካዊ ዜጋ የለም። ታንኪው ዩ ሰርቪስ ብለው ነው አይሮፕላን እንኳን ሲሳፈሩ ቆሞ እያጨበጨቡ ነው የሚያስገቡት። መከላከያው ራሱን ስላስከበረ መከላከያ ራስን አስከብር ፕሊዝ። ትናንት የጠላን ትናንት የጮውነ ሲቪል ወገን ላይ ለመንግስት ባለስልጣን ብለ ስልጣኑን ለማስጠበቅ ብለ ሲቪል ላተኩስ ብለን ነው የተቃወም ነው። ዛሬ ደግሞ አንተ ነህ እንደ በግ የታረድከው፣ አንተ ነህ የተከዳው፣ አንተ ነህ የተገደልከው፣ አንተ ነህ የተዋረድከው። አፈሙዝን ከፍ አድርገው ነው እኔ ምክሬ ከፍ። ምክንያቱም ራስን ሳታስከብር አገር ማስከበር አትችልም። ይሄን ደግሞ የምታረገው አንተ ላይ የሚቀልዱ እዛው አገር ቤት ቁጭ ብለው በመከላከያ ሬሳ ሞት ላይ የሚያሾፉ እዛው አሉ። ፍርድ ቤት አጠብቅ። ጠላት ምንጊዜም ጠላት ነው። አስቀድሞ መግደል አሾክሻኪው ነው የሚል ግጥም አለ። የውጭ ጠላትማ ጠላታችሁ ነው፣ በደንብ ታውቃላችሁ። ባንዳ ከጀርባ የሚያርዳችሁ ከሆነ ነገም ባንዳ ነው ትታረዳላችሁ። ከኋላ መረጃ ስለሚሰጥ ከኋላ ቢለዋ ስለሚያቀብል እሱን ነው መጀመሪያ ማጽዳት ያለብን። ቢቢሽ ልክ አይደለው? ልክ ነኝ፣ ይሰማኛል። ያንን ሬንጀር ለብሻለሁ። ሀገሬ የተለየ ክፍያ ከፍላይ ሳይሆን የሆቴል ልሰጥ ሄድኩት። ኢትዮጵያዊ እንደ ሰው ስሜት ስላለኝ በሬ አይደለሁም በልቼ እምታረደው፣ ከብት አይደለሁም ዝም ብዬ ሳር የምነጨው። ሰው በመሆንኩ
ትውልድ ለትውልድ ሀገር የሚያልፈው በደም እንደሆነ ስለገባኝ ነው። ሀገር ደም በደም እየተተካ ለትውልድ እንደሚያልፍ ስለሚገባል እኔም የዛ ታሪክ ባለቤት መሆኔ የሚሊቴሪው አገልጋሎት ውስጥ ማለፌ ከአንድ ፌስቡክ ላይ በኋቃ አፉን ከሚከፍተው እኔ ኢትዮጵያዊነት የሚሰማኝ ስሜት እኔ ነኝ የማውቀው። ልቤ ውስጥ እዚህ ደረቴ ውስጥ የሚሰማኝን እኔ ነኝ የማውቀው። ታንኪው ጂሰስ። ያን ጊዜ አገሬን እንዳገለግል በልጅነቴ ሳልፈራ ልቤ ሳትንቦቆቦቅ ወደ እሳት እንዲሄድ ያደረከኝ ታንኪው ኦኔና ኩራትና ብቃት የሰጠኝ ጌታ ሆይ ብዬ እግዚአብሔርን አመሰግናለሁ። ለሀገር መሞት የሀገር ክብር መሆን ከአንድ ፌስቡክ ቡሃቃ ዩቱብ ነጋዴ ሚሊቴሪ የማይከበርባት ደካማ ኢትዮጵያ ሚሊቴሪው ራሱን ማስከበር አለበት ብዬ ነው የማምነው። ትናንትና ሲቪል ስለምገድል ነው መከላከያውን የተቃወምኩት። ዛሬ ግን ራሱ ሲታረድ ራሱ ወገኑ ከርቶ ሲታረድ እንዴት ራሱ የሚታረድ መከላከያ አገር ያስከብራል ብዬ አምናለሁ። እንዴት አይደረግም። ስለዚህ አሁን እነ እየየዎች እቺን ብቻ ነጥብ ያዙልኝ። ትናንትና ወያኔን ስለምትጠሉ ነው ወይ አሜሪካ ላይ ሰልፍ የወጣችሁ ትግሬ ስለሆኑ አላችሁ? አይደለም። ትናንትና ሰልፍ የወጣ ነው። በደንብ እቺን ነጥብ ያዙልኝ። ብዙዎቻችሁ ስለምታነሱ ለእናንተም መልስ የሚመልሱ ሰዎች እቺን ፖይንት ስለማያስታውሱ ትናንት ሰልፍ የወጣ ነው መከላከያው ሲቪል ስለሚገድል፣ መከላከያው ደግሞ በአሜሪካ ስለሚዶገም፣ ለዚህ ነው ሰልፍ የወጣ ነው። አሜሪካ በር ላይ አፈሙዝን ዝቅ አድርገው ባዶ እጁን ነው የሚጮህ ብለን ዘፍነን አሜሪካንም የጠየቅነው ሚሊቴሪው የአገሪቷን ዜጋ እየገደለ ነው። የጁንታው ስልጣን ጠባቂ እንጂ ወታደር ሀገር መጠበቅ ሲገባው ስልጣን ለመጠበቅ ሲቪል እየገደለ ነው። እባክሽ አሜሪካ እጅሽን ባጀትሽን ከአገሬ ላይ አንሺ፣ በወታደር አንገደል ብለን ነው ሰልፍ የወጣ ነው። ዛሬ ለምንድን ነው ሰልፍ የምንወጣው? መከላከያ በባንዳ ተክዶ ታረደ። ትናንት ሰው አይደል ብለን የወቀስነው መከላከያ ከጀርባው ሲታረድ ሰልፍ ላልወጣለት ነው። የሱ ድምፅ ላልሆን ነው። ለሱ ላራራ ነው። የሱ ፔን እኔን ላይሰማ ነው። ባንዳ ነኝ እኔ። ባንዳ የሆነ ብቻ ነው መከላከያው መታረዱ ልክ ነው፣ ስለዚህ ማዕቀብ መጣሉ ልክ ነው የሚለው ከገዳዮቹ ጎራ የተሰለፈ ሰው ብቻ ነው። እቺ ነች የኔ መልስ። ልዩነታችን ገብቷቸዋል። ትናንት መከላከያው ሲቪል ስለሚገል ነው። የአብዩ ዘመን ወታደር ሰው ሲገል አይታችሁ ታውቃላችሁ? መከላከያ በስኒፐር እየፈለገ ሲረሽን አይታችኋል? አላየንም። ምን አረገ? ከሲቪል ላይ አፈሙዙን ወደ ታች አደረገ። የኔ ጉዳይ ሀገር ድንበር መጠበቅ ነው። የአገር ሉዓላዊነት የሚነካ ነገር ካሌለ ሰዎች አመፅ ስላነሱ እኔ ተኩሼ አልገልም ብሎ አንድ ወታደር ማድረግ ያለበትን ዲሲፕሊን አሟልቶ አገር እየጠበቀ ነው። ይሄ ነው ከጀርባ የታረደው። ይሄ ከጀርባ የታረደው ሚሊቴሪ መታረዱ ልክ ነው፣ ታርዶ ማዕቀብ መጣሉ ልክ ነው ካልከኝ ከገዳዮቹ ጎራ ስለተሰለፍክ መከላከያው ካገኘ እንደ ጁንታ ነው አንተ ማየት ያለበት። ወታደራዊ ፍርድ ቤት ሳይሆን ወታደራዊ ኢላማ ነው መለማመድ ያለበት። ይህንን ነው ለመከላከያ የምመክረው። ትናንትና እሱ ሰው ላይ ሲተኩስ ሰው ላይ አትተኩስ ብለን አሜሪካ በር ላይ ተንከባለናል። አሜሪካ ኮንሰርን አለን ብላ ነው ያለፈችን። እንድንገደል ስለሚፈልጉ፣ እንድንበታተን ስለሚፈልጉ፣ እንድንደክም ስለሚፈልጉ ዛሬ ደግሞ ለጁንታው ከጀርባ ድጋፍ ሆነው ሂዱ መከላከያ ምቱና ቤተ መንግስት ተመለሱ ብሎ አበረታተው
በለስ ስላልቀናቸው ዓላማው ስላልተሳካ ማዕቀብ ጣሉ። ይህንን ነው የምደግፈው እኔ። ጦርነቱን እኮ ለጁንታው በርታ እኛ ከጀርባ ነን ብሎ እኮ ያበረታቱት እነዚሁ ናቸው እኮ። የአሜሪካ ብሔራዊ ደህንነቶች እኮ እነ ሱዛና ዱሮ ምርጫ ዲሞክራሲ ብሎ ሲቀልዱብን የነበሩ ናቸው እኮ። እነ ደብረጽዮንን ወደ ቤተ መንግስት ለመመለስ በሉ እናንተ ከተቆጣጠራችሁ በኋላ እሶኬ እርቀ ሰላም ብለን እኛ እዛ እናመቻቸዋለን። እነ ኢልማንኮን እኮ ነው ደርግ እንዲወድቅ የወለደቻቸው የደርግ አባቶች እኮ ኢልማንኮን እያንቀላፋ እንኳን ዛሬ እኮ ይደግፋቸዋል። ዛሬም እኮ ይደግፋቸዋል። ዛሬም እኮ ያለቅሳሉ። ዛሬም ስዩም መስፍን ከመቃብር ተነስቶ ወደ ለድርድር ይመጣል ብለው ነው እኮ የሚጠብቁት። ጌታቸው አሰፋ ይደራደራል ብለው እኮ ነው የሚጠብቁት። ከመንፈስ ጋር ነው ከአካላዊ በድን ጋር ነው ከወያኔ ጋር የምንደራደረው ተደራደሩ የሚለን ወይስ ከአሉላ ሰለሞን ባህላዊ ጨዋታ ሲል ባህላዊ ጨዋታው ወደ ጥይት ጨዋታ ተቀይሮ ሲሉ ምስቱ ከትግራይ ሚዲያ ሃውስ ከትግራይ ሚዲያ ወርዳ ሸጥ ለሸጥ ኬት ቤት ልውጣ እያለች ለምትጨነቀው ምስቱ የሚጮው አሉላ ሰለሞን ጋር ነው የምንደራደረው? ይህንን እኮ ነው ደግፋለሁ። ማዕቀብ መጣሉ ልክ ነው የምትለኝ ባንዳነትህን ነው እየነገርከኝ ያለው። እኔ ትናንትና አሜሪካ በር ላይ ወጣሁበትን ዓላማ ማውቀዋለሁ። አሁንም ደግሞ አሜሪካን መንግስት የምቃወምበትን ዓላማ አውቃለሁ። ተቃዋሚ መሆን አምሮኝ ሳይሆን የምቃወምበትን የምደግፍበትን ለይቼ ጠንቅቄ አውቃለሁ። ትናንት አሜሪካ መከላከያን እያስታጠቀች የወያኔን ስልጣን ለመጠበቅ ሲቪል ይረሽን ነበረ መከላከያው። ለዚህ ነው አሜሪካ በር ላይ የወጣሁት። ዛሬ መከላከያው ነው ከጀርባ የታረደው። ዛሬ ደግሞ ለዛ ነው አሜሪካ በር ላይ የምወጣው። ጁንታውን አትደግፉት። መከላከያን አርዶ ነው ኬት አባቱ መጥቶ ነው ተደራደሩ የምትሉን? ትናንት ሲቪል ሲገድል ኮንሰርን አለን እያላችሁ ስትቀልዱ የነበራችሁ ዛሬ መከላከያው በተራው ከጀርባ ሲታረድ ማዕቀብ የምትጠሉት እኛን ለማፍረስ ስለምትፈልጉ ነው ብዬ ሰልፍ የምወጣው። ይህን ተረድታችሁኛል? ልዩነቱ ገብቷችኋል? የምቃወምበት ምክንያት ተረድታችኋል? እቺን ሁላችሁም አንተ የጁንታ አፕ ስታስተምረኝ ተስፋ የሰሙ ንጉስ የምትባለው ድል ሰምታል? ትናንትና ወያኔ ህዝብ ስትጨፈጭፍ አንተ አፕ ተማሩ፣ እንዴት ፌስቡክ ፕሮቴክት እንደሚደረግ፣ እንዴት ዩቲዩብ ዳውንሎድ እንደሚደረግ፣ እንዴት ኢንስታግራም ዳውንሎድ እንደሚደረግ ብለህ ጆራችን ላይ ቀልዳል። ዛሬ ትናንትና አሜሪካ ሰልፍ ሲወጡ የነበሩ ሰዎች ዛሬ ወያኔ ስለወጣች አብይ አህመድ ላይ ሰልፍ ለምን ትወጣላችሁ? እኛ ለአብይ አይደለም ሰልፍ የወጣ ነው፣ ለታረደው መከላከያ ነው ሰልፍ የወጣ ነው። ትናንት መከላከያውን እያስታጠቁ ሲቪል ያስገድሉ ነበረ አሜሪካኖች። ለዛ ነው ትናንት የወጣ ነው። ዛሬ መከላከያውን የታረደው ለዚህ ነው የምንወጣው ዛሬ። ልዩነቱን ተረድታችኋል? በደንብ ነጥቡን ቢብሽ በቃለ ጉባኤ ይዘሽ ጽፈሽ አድርሽልኝ። በቃለ ጉባኤ ይዘሽ አንቀጽ 1 ቁጥር 78 ምዕራፍ 1 ላይ አስቀምጪና ትናንትኛ የደገምነው መከላከያውን አስታጥቆ ሲቪል ስለሚያስገድሉ ወያኔ ስልጣን ላይ እንዲቆይ ሲረዱ ስለነበረ አሜሪካ እጅሽን አንሺ ያለን። ዛሬ ደግሞ አሜሪካም እጅሽን አንሺ ከመንግስት ላይ የምንለው መከላከያው ከጀርባ ሲታረድ ሲቪል ገደላችሁ አትበሉን። ሲቪል ለብሶ ነው የገደሉን ነው። ሲቪል ለብሶ ነው መከላከያውን ያረዱት። ውሻቸው አህያቸው ሳትቀር ፎክረውብናል። ይህን አሜሪካ ላየችም ሰው አይደለም የትግራይ ውሻ የትግራይ አህያ ሳትቀር ፎክረውብናል። ከዛ ጭምር ነው መከላከያው የታረደው። ውሻቸውም ወታደር ነበረች፣ አህያቸውም ወታደር ነበረች። ከሞተች ወታደር ሆኗ ነው የሞተች። እንስሳ ብላችሁ እንዳትቃወሙ። ወታደር ሆና ለብሳ ሬንጀር ለብሳ ሽጉጥ ታጥቃለች ውሻቸው። ውሻ ሞታ ብታዩ ወታደሩን ለመግደል ለመብላት ሄደች ነች የተገደለችው። ምክንያቱም ይሄ በቪዲዮ በዶክመንት ራሳቸው ትርኢት አሳይተውናል።
ትሰሙኛላችሁ? ይሄ ትርኢት የሕፃን ጨዋታ አልነበረም። የታረደው መከላከያ ሰራዊት ለማረድ የተፈኮረ ነበር። ታዲያ ሲያርዱ ሲቪል ለብሰው ሲሞቱ ሲቪላውያን የሚሆኑበት ምክንያት የለም። መከላከያውም ሬንጀሩን ካወለቀ ለምስቱ ባል ነው፣ ለልጆቹ አባት ነው፣ ለእናት ለአባቱ ልጅ ነው። እሱ ላይ መቀለድ አይደለም ይሄ ማዕቀብ። አብይ አህመድና ባለስልጣኖች ላይ ነው የተጣለው። መከላከያው ላይ የተቀለደ ቀልድ መሆኑን እንድትረዱልኝ በዚሁ አጋጣሚ ጥሬን አስተላልፋለሁ። የአቡነ ማትያስን የቤተክርስቲያን አድኑ ቤተክርስቲያኗ ተቀምጣለች የሚለውን በድጋሜ ማሰማት ፈልጋለሁ። ዝም አልልም። ቤተክርስቲያኔ ስትዘረፍ እነ ሐና እነ መርጌታ ምናምን አባታችን ይናገራሉ። ስሙ። በቅኝ ገዢዎች ተይዛለች ቤተክርስቲያናችን። እውነት ነው። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባቸው። ይህ ጉዳይ በኋላ አልሰማንም አላየንም እንዳትሉ እኔም ይኸው ተናግሬያለሁ። ቅኝ ገዢው ትልቁ ማህበር አንድ ማህበር ትልቁ ሌባው ማህበር ለምንድን ነው የቅኝ ግዛት ወደ ቅኝ ግዛት የተዳረገችው? ለገንዘብ በገንዘብ እነ ሐና በራሷ ገንዘብ ከራሷ በተሰበሰበ ገንዘብ ከኪሳችን በወጣ ገንዘብ ለቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የባሰ ክፉ ነገር የለም አባ። ቤተክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርምም ነው ያለው። ይናገራል። ተናገሩ። በስራ ላይ መዋል አለመዋሉ የእናንተ ጉዳይ ነው። ይኸው እኔ በስራ ላይ ያዋልኩ ነው መልእክቶትን ከራሴ አወርዳለሁ። እውነት ነው። እኔም ከራሴ ለማውረድ ነው አባ። ይህ ነገር ቤተክርስቲያናችን መብቷ፣ ክብሯ፣ ሀብቷ ተወስዷል። አዎ መግለጫ ከውጭ ነው ለአባቶች የሚሰጠው መመሪያ። አባቶች እየመሩ አይደለም። እነ ዘመድኩን በቀለ ናቸው የሚመሩት፣ እነ ሐና ናቸው የሚመሩት። አባቶችን ያስፈራራሉ፣ ይሰድባሉ፣ ያንቋሽሻሉ። አባቶቻችን መልእክቴን እያስተላለፍኩ ነው ያለሁት። የሚፈልጉትን አባት ይደግፋሉ፣ የማይፈልጉትን አዎ። ስለዚህ አባ ማህበረ ቅዱሳን ቤተክርስቲያናችንን ነጥቆናል። የሚፈልጉትን አባቶች ይደግፋሉ፣ የማይፈልጉትን አባቶች ከስልጣን ይውጣ ብሎ መግለጫ ይወጣሉ። ቤተክርስቲያን በመንፈስ ቅዱስ እንጂ የምትመራው በማህበረ ቅዱሳን መግለጫ ስለሆነ ቤተክርስቲያናችን ላይ ማህበረ ቅዱሳን እጃችሁን አንሱ፣ እነ ሐና እጃችሁን አንሱ። እዛው ኢቢኤስ ተመለሽና ቂጥሽን ለኢትዮጵያ ሕዝብ አሳይ እንጂ ቤተክርስቲያን በር ላይ ቆመሽ የዘመድኩን በቀለ ተልኮ አታስፈጽምም። እጅሽን አንሺ ከቤተክርስቲያናችን ላይ። መርጌታ በዚህ የአብን ካድሬ፣ በዚህ የአብን ተንታኝ፣ በዚህ የቤተክርስቲያን ሌባ እጅን አንሳ። ዘመድኩን በቀለ በአባትህ ጉራጌ በእናትህ ትግሬ የአማራ ተቆርቋሪ የቤተክርስቲያን ጠበቃ ጳጳሶችን እየለየ የምትሰድብ ሌባ እጅን አንሳ። ሀብታሙ አያሌ ቴዎሎጂ አስተምረን በገንዘባችን ተምረ ፖለቲከኛ የሆንክ ነጋዴ፣ አንዴ ዘፋኝ አንዴ ዳቆን የምትሆን ሌባ እጅን አንሳ ከቤተክርስቲያናችን ላይ። አባቴን ያጣሁባት ቤተክርስቲያን ላይ ቤተክርስቲያናችን ላይ እጃችሁን አንሱ። ተኩላዎች እጃችሁን አንሱ ከቤተክርስቲያናችን ላይ። አባቶች በማህበረ ቅዱሳን መግለጫ ሳይሆን አገር የሚመሩት በመንፈስ ቅዱስ ነው። መንፈስ ቅዱስ መርቶን ነው ቤተክርስቲያን የምንመራው እንጂ ያሉን የማህበረ ቅዱሳን መግለጫ አይደለም። አባቶችን የሚመራው ሌቦች እጃችሁን አንሱ። አሜሪካ እጅሽን እንድታነሺ ጸልያለሁ። ማህበረ ቅዱሳን እግዚአብሔር እንዲያጠፋችሁ ጸልያለሁ። ምክንያቱም እናንተ አባ ማትያስ ነግሮናል። ቤተ ክርስቲያን በቀኝ ገዢ ተገዝታለች። ለምን? ለገንዘባችን ብላችሁ ለመስረቅ ለመዝረብ። ሐና በድራማው ስላስተሳካላት፣ በኢቢኤስ ላይ ስላልተዋጣላት
አሁን የቀራት ቤተክርስቲያን ስር ተጠግታ የቤተክርስቲያን ለመዝራት ጎዳና ተዳዳሪዎችን አሰባስባ በአበል አባቶች እነ ከሌን አንሱ፣ እነ ከሌን አውግዙ፣ እነ ገሌን ሾሙ፣ እነ ከሌን ከዚህ ቦታ አስነሱ፣ እንዲህ ካላችሁ ዓለም አቀፍ ፍርድ ቤት እንሄዳለን። ጥርግ በሉ። አባቶች በመንፈስ ቅዱስ እንጂ የሚመሩት በዓለም አቀፍ ፍርድ ቤት አይደለም። ኢትዮጵያ ኦርቶዶክስ ተመርጣ የምታውቀው ሂዱ። እናንተ ሌላ ቤተክርስቲያን ነው ያላችሁ። ቤተክርስቲያናችንን ለማፍረስ የምታረጉት ደባ ድሮ ማቃለው፣ አሁንም እረዳለሁ። እኛ የቤተክርስቲያናችን አስተምሮ ቤተክርስቲያን የምትመራ በመግለጫ ሳይሆን በአባቶች መንፈስ ቅዱስ ነው። ወንበር እንኳን ሲኖዶሱ ስብሰባ ሲቀመጥ ሰማላችሁ። ሲኖዶሱ ስብሰባ ሲቀመጥ አንድ ወንበር ሰው አይቀመጥበት። ሰው ማይቀመጥበት ለምንድን ነው? መንፈስ ቅዱስ ወንበሩ ላይ ቁጭ ብሎ አባቶችን ሊደር ይመራል። መንፈስ ቅዱስ መግለጫ ስለማይሰማ፣ መንፈስ ቅዱስ በመግለጫ ስለማይመራ ይሄንን የመግለጫችሁን ወደ ፖለቲካ ማዕከል ውሰዱና ወይ ከባላንደራስ ጋር ወይ ከአብን ጋር ታገሉበት እንጂ መንፈስ ቅዱስ መግለጫ አይሰማም። አባቶች መሪያቸው መንፈስ ቅዱስ ስለሆነ